ምዕራፍ 10 ላይ እናወጣለን። ከቁጥር 1 እስከ 5 እናነባለን። ከዛ በኋላ ወደ ዕብራውያን መልእክት ሄጄ ምዕራፍ 1 ከቁጥር 1 ጀምሮ እስከ 3 ያለውን አነባለሁ። እርግጠኛ ነኝ ኖት እንደምትወስዱና እንደምትጽፉ ምናልባት ለሕይወታችሁ የሚጠቅማችሁ ይሆናል ብዬ እገምታለሁ። የዮሐንስ ወንጌል ምዕራፍ 10 ከቁጥር 1 እስከ 5 የማነበው ከአዲሱ ትርጉም ነው። ቀጥሎም ኢየሱስ እንዲህ አለ፣ እውነት እውነት እላችኋለሁ ወደ በጎች በረት በበር ሳይሆን በሌላ በኩል የሚገባ ሰው ሌባና ወንበዴ ነው። በበሩ የሚገባ ግን የበጎቹ እረኛ ነው። ለእርሱ የበር ጠባቂው በሩን ይከፍትለታል። በጎቹም ድምፁን ይሰማሉ። እርሱም የራሱን በጎች በየስማቸው ይጠራቸዋል፣ እየመራም ወደ ውጭ ይወስዳቸዋል። የራሱን በጎች ካስወጣ በኋላ ፊት ለፊታቸው ይሄዳል። በጎቹም ድምፁን ስለሚያውቁ ይከተሉታል። የሌላውን ድምፅ ግን ስለማያውቁ ከእርሱ ይሸሻሉ እንጂ አይከተሉትም። ዕብራውያን ምዕራፍ 1 ላይ አውጥተን ሌላ ጥቅስ እንድናነብ እፈልጋለሁ። ንባብ ክፍል ማለቴ ነው፣ አስፈላጊ ስለሆነ። ዕብራውያን ምዕራፍ 1 ከቁጥር 1 እስከ 3 እግዚአብሔር በቀድሞ ዘመናት በተለያየ መንገድ በነቢያት አማካኝነት ለአባቶቻችን በብዙ ጊዜ ተናግሮ ነበር። አሁን ግን በእነዚህ በመጨረሻ ቀኖች ሁሉን ነገር ወራሽ ባደረገው በልጁ አማካኝነት ለእኛ ተናገረን። ዓለምንም ሁሉ የፈጠረው በእርሱ ነው። እርሱ የእግዚአብሔር ክብር ነጸብራቅ ነው። እርሱ በባህሪው ከእግዚአብሔር ጋር ፍጹም ትክክል ነው። ስልጣን ባለው ቃል ዓለምን ሁሉ ደግፎ ይዟል። ሰዎችንም ከኃጢአት ካነጻ በኋላ በሰማይ በኃያሉ እግዚአብሔር ቀኝ ተቀምጧል ይላል። እንደምናውቀው የእግዚአብሔር ድምፅ ለእግዚአብሔር ሰዎች መስማት አስፈላጊ የሚሆንበት ወይ ስለዚህ መነጋገር መማር አስፈላጊ የሚሆንበት በክርስትና ሕይወት ውስጥ አንደኛው ትልቁ ነገር የእግዚአብሔርን ፈቃድ እየፈጸሙና እያደረጉ እየለዩ መኖር ነው። ለዚህም የሚረዳን ስለ እግዚአብሔር መናገር ድምፅ መረዳት ነው። በጣም የሚያስደስተን ነገር ዳዊት በመዝሙሩ 115 ቁጥር 4 እና 5 ላይ እንደሚናገረው እግዚአብሔር አምላካችን ይላል ዳዊት እንደ አሕዛብ ጣዖታት አይደለም፣ አምላካችን የሚናገር አምላክ ነው ይላል። ጣዖታት አፍ አላቸው አይናገሩም፣ ጆሮ አላቸው አይሰሙም። አምላካችን እግዚአብሔር ግን ድምፅ ያለው የሚናገር አምላክ ነው። ሃሌሉያ! ጥንትም ተናግሯል፣ አሁንም ይናገራል ብሎ ያስተምረናል። እግዚአብሔር አምላካችን ለአባቶቻችን ለነቢያትና ለቅዱሳን በብሉይ ኪዳን በተለያየ አይነት መንገድና ጎዳና እንደተናገራቸው አሁን ያነበብነው ክፍል ይገልጽልናል። ለእኛ ደግሞ በዚህ በአዲሱ ኪዳን ለምንኖር በልጁ በኩል ተናገረን። እግዚአብሔር ይመስገን፣ በልጁ በኩል ተናገረን። ይህን ስንል ምን እንደሆነ እነግራቸዋለሁ። ዛሬ እግዚአብሔር ይናገራል። እግዚአብሔር አምላካችን በቤተ ክርስቲያን በኩል ይናገራል፣ በግለሰቦች በኩል ይናገራል፣ በውስጣችን ባስቀመጠው በመንፈስ ቅዱስ አማካኝነት እግዚአብሔር ይናገራል። የሚገርመው ነገር ዛሬ በብዙ የሚቆጠሩ መጽሐፍቶች ስለ ጸሎት የሚናገሩ ተጽፈዋል። ብዙ መጽሐፎች ስለ ጸሎት የሚናገሩ ተጽፈው እናገኛለን። ነገር ግን እግዚአብሔርን ስለ መስማትና ስለ ማድመጥ
የእግዚአብሔርን ድምፅ ስለመለየት የተጻፉ መጽሐፎች በጣም ጥቂት ናቸው። ጸሎት ሁለት አይነት መንገድ ያለው ሁለት አይነት ኮሚኒኬሽን ነው። እኛ ለእግዚአብሔር እንናገራለን፣ እግዚአብሔርም ደግሞ የሚናገርበት ጊዜና ወቅት አለው። ስለዚህ ይህ ስለሆነ ስለ ጸሎት ብቻ ማወቅ አይገባንም። ነገር ግን እግዚአብሔር ደግሞ ለኛ የሚናገርበትን ሁኔታና መንገድም መረዳት ይኖርብናል። መጀመሪያ ዛሬ እግዚአብሔር እንዴት ነው ዛሬ ሊናገረኝ የሚችለው? በምን አይነት መንገዶች ነው የሚናገረኝ የሚለውን እንመለከታለን። በነገው ዕለት ደግሞ እግዚአብሔር አምላክ መናገሩን የእግዚአብሔር ድምፅ መሆኑን በምን እለያለሁ ብለን እንነጋገራለን። እንደምታዩት ያነበብኩላችሁ የዮሐንስ ወንጌል የክፍሉ ማለት የዚህ ያነበብኩላችሁ ሐሳብ ሁለት ነገር ይዟል። አንደኛው በጎቼ ድምፄን ይሰማሉ ይላል። ሁለተኛው ጌታ የሚናገረው ምንድነው? ሌላው ድምፁን በሚያሰማበት ጊዜ በጎቼ ድምፅን የመለየት መንፈሳዊ የሆነ ችሎታ ስላላቸው ለይተው የኔ ድምፅ እንዳልሆነ አውቀው እሱን ምን አይሉትም? አይከተሉትም ብሎ ይናገራል። ስለዚህ ማወቅ እና መለየት የሚሉ ሁለት ሐሳቦች ያሉበት ነው። በመጀመሪያ እንድናስቀምጥ የምፈልገው ነገር አለ። እግዚአብሔር አምላካችን የሚናገረው ዛሬ ለተወሰኑ ለጥቂት ክርስቲያኖች አይደለም። እግዚአብሔር ዛሬም ዳግም ለተወለዱ ለልጆቹ ሁሉ ለእያንዳንዳቸው ይናገራል። አሜን። አዎ ወገኖቹ፣ ይሄን ማወቅና መረዳት ይኖርብናል። ምክንያቱም ጌታን በተቀበለበት ጊዜ አንድ ሰው በልቡ መንፈስ ቅዱስ ያድራል። ያ መንፈስ ቅዱስ በሚያድርበት ጊዜ ሕያው ያደርገዋል። ሕያው የሚያደርገው መንፈሳዊ ብልቶቹን ነው። ያም ደግሞ መንፈሳዊ ጆሮዎቹ እንዲከፈቱ ያደርጋል። አጥርተው እንዲሰሙ ያደርጋል። ለመንፈሳዊ ነገር ተዘግቶ የነበረው የህሊናው ጆሮ ሰማያዊውን ድምፅ ሊሰማ የማይችለው የደነቆረው መንፈሳዊ ጆሮው በመንፈስ ቅዱስ አማካኝነት ጌታን ሲቀበል ይከፈታሉ። እግዚአብሔር ይመስገን። ስለዚህ እያንዳንዳችን ጌታን ያገኘን ወገኖች ሆይ ከጌታ እንሰማለን፣ ከጌታ እናደምጣለን። የዛሬ 15 ዓመት አንድ መጽሐፍ አነበብኩኝ። Men who heard from heaven ይላል አርስቱ። ጥሩ ነው። የጥቂት ሰዎች ታሪክ ያለበት ነው። ነገር ግን ወገኖች ሆይ ከሰማይ የሚሰሙ ጥቂት ሰዎች ብቻ አይደሉም። እያንዳንዱ የጌታ ልጅ የሆነው መንፈስ ቅዱስ ያደረበት የእግዚአብሔርን ድምፅ ይሰማል። ስለዚህ ይህን መልእክት ስትሰሙ ራሳችሁን እንደው ለጥቂት ሰዎች የተሰጠ ልምምድ አድርጋችሁ እንዳትወስዱት ይህን ላስቀምጥላችሁ መጀመሪያ እወዳለሁኝ። ለሁሉም የተሰጠ ነው። ይሁን እንጂ አንድ የማይካድ ነገር አለ። ይህ እግዚአብሔርን የማድመጥ ነገር፣ ድምፁን የማወቅና የመለየት ነገር በሕይወታችን ውስጥ የሚያድግ ወይንም እንግሊዘኛውን ቃል ብናገር ዲቨሎፕ የምናደርገው ነገር እየጎለመሰ እያደገ የሚሄድ ነገር መሆኑን ልገልጽላችሁ እወዳለሁ። እስቲ አንድን ልጅ አስቡ። የተወለደን ሕፃን መጀመሪያ የራሱን ስም ሲነገረው አድምጦ ለማወቅ ጥቂት ጊዜ ይፈጅበታል። ከተደጋገመ በኋላ ነው እሱን የሚመለከት መሆኑን የሚያውቀው። ከዛም በኋላ ደግሞ የመናገር ችሎታውን እንደሚያዳብር ሁሉ የመስማት ችሎታውንም የመለየት ችሎታውንም ወገኖች ሆይ እያዳበረ ይሄዳል ማለት ነው። ጌታችን ኢየሱስ ክርስቶስ ምንድነው ያለው? በጎቼ ድምፄን ይሰማሉ ነው ያለው። እናስተውል። ጠቦቶቼ ድምፄን ይሰማሉ አላለም። በጎቼ እነዚህ ያደጉት ወይንም ደግሞ በውስጣቸው በመንፈሳዊ ሕይወታቸው የጎለመሱት የእግዚአብሔርን ድምፅ የመስማት ያላቸው መንፈሳዊ ችሎታ ያዳበሩት እነርሱ ድምፄን ይሰማሉ ብሎ ጌታ ይናገራል። ስለዚህ ወገኖች ሆይ የእግዚአብሔርን ድምፅ መስማት እንዴት አድርገን ነው በሕይወታችን የምናዳብረው?
ይሄን መንፈሳዊ ተፈጥሯችንን እንደ እግዚአብሔር ልጆች እንዴት አድርገን ነው ከፍ አድርገን ጎልማሳ የምናደርገው? አንዳንድ ነገሮችን እዚህ ላይ ለመጥቀስ እፈልጋለሁ። ሁለተኛው ሐሳቤ እግዚአብሔር እንዴት ነው ለአባቶቻችን የተናገረው? ዛሬስ ለኔና ለናንተ የሚናገረን እንዴት ነው የሚለውን ልገልጽላችሁ እወዳለሁ። አደራ ግን እምላችሁ ነገር ይሄን ስናገር ወይንም ይሄን መልእክት ለናንተ ሳስተላልፍ እኔም ተማሪ ነኝ፣ እኔም ከመንፈስ ቅዱስ የምማረው ነገር አለ እንጂ እንደ ኤክስፐርቲ አይደለም የምናገረው። ማንም ሰው በመንፈሳዊ ነገር እኔ የዚህ ኤክስፐርት ነኝ፣ እኔ የዚህ ነኝ ብሎ ለማለት አይችልም። እንዲህ አይነቱ አስተሳሰብ ብዙ ጊዜ እኔ አይጥመኝም። ስለዚህ በዛ አይነት ሁኔታና መንፈስ እንዳትወስዱት ልገልጽላችሁ እወዳለሁ። ወደ አነበብነው ክፍል ስንመለከትና ስናስብ ሐዋርያው ጳውሎስ በምዕራፍ 1 ለዕብራውያን ሰዎች ሲጽፍላቸው እግዚአብሔር ለአባቶቻችን ለነቢያትና ለቅዱሳን በተለያየ አይነት መንገድና ጎዳና ተናገራቸው ብሎ ሲጽፍ እናያለን። እግዚአብሔር በምን አይነት መንገድ ነበረ የሚናገራቸው? በብሉይ ኪዳን አንደኛ እግዚአብሔር በቀጥታኛ መንገድ ለነብዩ ወይንም ደግሞ ለነቢያት ይናገራቸው ነበር። ሙሴ ጥሩ ምሳሌያችን ነው። ጌታ እግዚአብሔር ሲመሰክርለት ስለ ሙሴ እኔ ሙሴ ባሪያዬ ፊት ለፊት አፍ ለአፍ የማነጋግረው አገልጋዬ ነው ብሎ ስለሱ ሲመሰክርለት እናያለን። እግዚአብሔር በዚህ አይነት ሁኔታ ይናገራል። ፊት ለፊት በቀጥታ እግዚአብሔር አምላካችን ለነቢያት ለአባቶቻችን ተናግሯቸው ነበረ። ሁለተኛ በብሉይ ኪዳን እግዚአብሔር በህልምና በራእይ ይናገር ነበረ። ብዙ ምሳሌዎችን ለመስጠት ወገኖች አያስፈልገኝም። የአባቶችን ሕይወት ስንመለከት የአብርሃምን፣ የይስሐቅን፣ የያዕቆብን አለፍን ብለን የዮሴፍን፣ የዳንኤልን ሕይወት በምንመለከትበት ጊዜ እግዚአብሔር እንዴት አድርጎ በህልምና በራእይ መልእክቱን ያስተላልፍላቸው እንደነበረ እንመለከታለን። ይህን ግልጽ ነገር እናያለን። ሶስተኛው መንገድ እግዚአብሔር በብሉይ ኪዳን ይናገርበት የነበረው አንድ ሌላው መንገድ በመላእክት በኩል መልእክቱን ያስተላልፍ ነበር። በመላእክት በኩል ይናገር ነበር። አይሁዳውያን ወይንም ደግሞ በብሉይ ኪዳን የመላእክትን መገለጥ በጣም አድርገው ይጠባበቁ ነበር። ስለዚህ የሚያዩት ነገር ብሩህ ከሆነ በአእምሮአቸው ላይ እንዳለ ካለው ስዕል ጋር የሚመሳሰል ከሆነ የእግዚአብሔር መልአክ ይሆንን ብለው ይደነግጡ ነበር። ሁሉ ጊዜ የመላእክትን መገለጥ ይጠባበቁ ነበር። ያ በሕይወታቸው ላይ እንዲያውም አልፎ መጠባበቃቸው በጣም ከፍተኛ ስፍራ ስለነበረው የዕብራውያን ጸሐፊ ጳውሎስ ሲገልጽላቸው ምን ይላል? አሁን ከመላእክት የበለጠው ኢየሱስ ክርስቶስ መጥቷል። ይሄን መግለጽ ነበረበት። አሁን በተሻለ መንገድ እየተናገረን ነው ብሎ ያንን ነገር ለነሱ ማስረዳት ነበረ። ወገኖች ሆይ አንድ ነገር ግን ልንገራችሁ። ዛሬ የምንኖረው በአዲስ ኪዳን ነው። እግዚአብሔር አምላካችን ዛሬም በመላእክት በኩል መልእክቱን ያስተላልፋል። ሃሌሉያ! እኔና ምን አለው? ስንቶቻችሁ አሜን ትላላችሁ? የሐዋርያት ሥራን በምናነብበት ጊዜ የምናየው ይሄ ነው። መላእክት ትልቅ አገልግሎት ነበራቸው በሐዋርያቱ ሕይወት ውስጥ። መልእክትን ያስተላልፉ ነበረ። ከእስር ቤት ያወጧቸው ነበረ። መንገዳቸውን ይመሩ ነበረ። የተለያየ ነገር እየተገለጹ ያደርጉ ነበረ። ዛሬም ደግሞ በዚህ ዘመን እኔ አምናለሁ እግዚአብሔር ሌላውን ስጦታውን ሁሉ ለቤተ ክርስቲያን እንደሚያድስ ይሄንንም ነገር ደግሞ ያድሳል። ጌታ ይመስገን። በሺህ ሚሊዮን የሚቆጠሩ መላእክቱን እግዚአብሔር አምላክ ወደ ምድር ይልካል። ራሳቸውንም ለቅዱሳን አገልጋዮች ይገልጻሉ ብዬ አምናለሁ። አሜን። ይህንን ወገኖች ሆይ ማስተዋል ይኖርብናል። ምክንያቱም የምናገኘው ነገር ከእግዚአብሔር እንደ እምነታችንና እንደ ጠበቅነው መጠን ነው። ዛሬም የመላእክት አገልግሎት እጅግ ታላቅና ሰፊ ነው። የዕብራውያን ጸሐፊ ለአባቶቻችን በእነዚህ መንገዶች ተናገራቸው ካለ በኋላ ዛሬ ግን ይላል፣ ዛሬ ግን በዚህ በአዲሱ ዘመን ለእኔና ለእናንተ በልጁ በኩል ተናገረን፣ በኢየሱስ ክርስቶስ በኩል ተናገረን ብሎ ይናገራል።
የኢየሱስ ክርስቶስ መምጣት በዚህ ዓለም ላይ የእግዚአብሔር የመጨረሻው ፍጹምና ከፍተኛ የሆነ ደረጃና መንገድ ነው ወገኖች ሆይ። የኢየሱስ ክርስቶስ ሥጋ ለብሶ ወደዚህ ዓለም መምጣት የእግዚአብሔር መገለጥ በከፊሉም ሳይሆን ወይንም ደግሞ በትንሹ ሳይሆን በሙላአት የእግዚአብሔርን መገለጥ አገኘን ማለት ነው። ጌታ ይመስገን። ነቢያት ያገኙ የነበሩት የዛን ስባሪ ነበር ያገኙ የነበሩት፣ የዛን ቁራሽ ነበር ያገኙ የነበሩት፣ የዛን ፍርፋሪ ነበር ያገኙ የነበሩት። እኛ ግን ኢየሱስ ክርስቶስን ባገኘነው ጊዜ ምን አለን? ቃል ሥጋ ሆነ። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ልጅ በሙላአት ለኛ ተገለጸ። ይሄም ደግሞ የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ የእግዚአብሔር አብ የክብሩ መንጸባረቅ በባህሪው በመለኮቱ በስልጣኑ ከአብ ጋር እኩል የሆነ መሆኑን ይህ የዕብራውያን ጸሐፊ ይነግረናል። የኢየሱስ ክርስቶስ ወደዚህ ዓለም መምጣት ወገኖች ሆይ ለእግዚአብሔር የመጨረሻውና የበለጠው የተሻለው መንገድ ነው። ስለዚህ እግዚአብሔር ሌላ የተሻለ መንገድ የለውም። ከዚህ በኋላ የሚናገረን ሌላ መንገድ የለውም። የመጨረሻውን መንገድ የመጨረሻውን መገለጽ ጌታ እግዚአብሔር ለዚህ ዓለም በልጁ በኢየሱስ ክርስቶስ በኩል ሰጥቷል። ለዚህ ነው ጴጥሮስ ሲናገር በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 19 ላይ ሲናገር አሁን እኛ ከሁሉ የበለጠው የትንቢት ቃል አለን ብሎ ይናገራል። አያችሁ፣ አለን። አሁን ለምን? ልጁ ኢየሱስ ክርስቶስ አለን። እርሱን አግኝተነዋል፣ እርሱን ጨብጠነዋል፣ እሱን ዳሰነዋል፣ አይተነዋል ብለው ይናገራሉ። ስለዚህ ከሁሉ የበለጠው የትንቢት ቃል አለን፣ ያም ደግሞ ኢየሱስ ክርስቶስ ነው ብሎ ይናገራል። የእግዚአብሔር የበለጠው መንገድ። ለዚህ ነው ሐሳቡ ይያዛል የዕብራውያን መጽሐፍና ስንመለከት በሚቀጥሉት መጽሐፍቶች ምንድን ነው የሚለው? ስለዚህ አሁን በኢየሱስ ክርስቶስ በኩል ከሁሉ በበለጠው መንገድ ስለተናገረን እሱን ለማይቀበል ሰው፣ ንስሐ ለማይገባ ሰው ወየውለት፣ እግዚአብሔር ሌላ የተሻለ መንገድ የለውም ብሎ የሚናገረን በዚህ ምክንያት ነው። ዛሬ እግዚአብሔር ለእኔና ለእናንተ ግን የሚናገረን እንዴት ነው? እንዴት ነው የሚናገረን? አንደኛ 6 የሚሆኑ ነገሮችን እሰጣችኋለሁ። ከዚህም የተሻለ ሐሳብ ሊኖራችሁ ይችላል እናንተ። እኔ ግን እግዚአብሔር ያስተማረኝን አካፍላችኋለሁ። ከቤታችሁ ሄዳችሁ በግላችሁ ስታጠኑ የበለጠ ነገር ጌታ ሊያስተምራችሁ ይችላል። አንደኛው እግዚአብሔር ዛሬ የሚናገርበት ትልቁ መንገድ ቃሉ ነው። አያችሁ፣ ጌታችን ኢየሱስ ክርስቶስ ፍጹም የሆነው መገለጥ ሆኖ ሳለ ስልጣንን ሁሉ ለማን ሰጥቷል? ለቃሉ ሰጥቷል። ለምሳሌ ምን አላቸው? እኔ የምፈርድባችሁ አሁን እኔ አይደለሁም፣ የሚፈርድባችሁ ማን ነው? አባቴ ነው አላቸው። በኋላ ደግሞ ቀጥሎ ያንን ስልጣን ለቃሉ ሲሰጥ ምን አላቸው? የምፈርድባችሁ እኔ አይደለሁም፣ የምትሰሙት ቃሌ ነው የሚፈርድባችሁ ብሎ ስልጣኑን ለቃሉ ሰጥቷል ወገኖች። ስለዚህ ዛሬ እግዚአብሔር የሚናገርበት ፍጹምና ቀጥተኛ የሆነው ትልቁ መንገድ የእግዚአብሔር ቃል ነው። ሃሌሉያ። አእምሮአችንን ሌላ ነገር ላይ ከማድረጋችን በፊት በዚህ በሕያው ቃል ላይ እንድናደርግ ያስፈልጋል። መሰረት እንድንጥል ያስፈልጋል ወገኖች ሆይ። ይህ የማይለወጥ ፍጹም የሆነ የማይመረመር የእግዚአብሔር ቃል ነው። ትንቢቶች ቢሆኑ ይሻራሉ፣ ራእዮች ቢሆኑ ይቀራሉ። የእግዚአብሔር ቃል ግን ለዘላለም ይኖራል። አሜን። ይህ ወገኖች ሆይ ቃል ትንቢት ቢነገር በብዙ የአእምሮ ጥርጥር ነው የምንሰማው፣ ለመመርመር እንቀመጣለን። ይህ ግን ተፈትኖ ያለፈ የእግዚአብሔር ቃል ነው። ሃሌሉያ። ከወርቅም ይልቅ የነጠረ ነው። ስለዚህ እግዚአብሔር እንዴት ይናገረኛል ስንል አንጨነቅ ወገኖች ሆይ። እጃችን ላይ ነው ያለው። ከቃሉ ጋር እንገናኝ፣ ከቃሉን እንመልከተው፣ ቃሉን እናጥናው። ባጠናነው ጊዜ እግዚአብሔር በቃል ውስጥ ይናገረናል። ዛሬ ለእኔና ለእናንተ
የሚያስፈልገን ለኢትዮጵያን ወገኖች ትልቁ ነገር የእግዚአብሔርን ቃል አጥንተን የእግዚአብሔርን ድምጽ ከውስጡ እንዴት እንደምናገኝ መስሎ ይታየኛል። ምናልባት ጌታ ቢፈቅድ ይህን ወደፊት እንነጋገራለን። ትልቁ ነገር ይሄ ነው። ይሄ ራሱን የቻለ አንድ ብዙ ተከታታይ ትምህርት ሊወጣው የሚችል ነው። ነገር ግን አጠንክሬ ልነግራችሁ የምፈልገው ነገር ወገኖች ሆይ ዛሬ ብዙ ችግር እንዳለ አያለሁ። የመንፈስ ቅዱስ እንቅስቃሴ እየታየ ነው። እግዚአብሔር በውጭም በሀገራችንም ያሉትን አብያተ ክርስቲያናት እየባረከ ነው። ነገር ግን የብዙዎች አይን ቃሉ ላይ ከመሆን ይልቅ ሰዎች ላይ ነው። ብዙዎች እግራቸውን፣ እጃቸውን፣ መንፈሳቸውን እግዚአብሔር መገለጥ ሊሰጠኝ ይችላል ወደሚሉት ሰዎች ወደነሱ እያመሩ ነው፣ ወደነሱ እየገሰገሱ ነው። ነገር ግን እግዚአብሔር ያንን አይፈልግም ወገኖች ሆይ። የመጀመሪያው ትልቁ መንገድ እግዚአብሔር የሰጠን ቃሉ ነው። እግዚአብሔር የተመሰገነው። በቃሉ ውስጥ ሲናገር እግዚአብሔር እንዴት ደስ ይላል! አማራጭ የሌለው መንገድ፣ የማያወላውል መንገድ፣ ቀጥተኛ የሆነ መንገድ፣ እንዴት ደስ የሚያሰኝ መንገድ ነው። ስለዚህ ወገኖች ሆይ የእግዚአብሔርን ቃል ስናስብ ለእግዚአብሔር ቃል ወገኖች ሆይ የመንፈስ ቅዱስ ስጦታዎች ምትክል ሊሆኑት አይችሉም። መገለጦች ምትክል ሊሆኑት አይችሉም። የእግዚአብሔር ቃል የእግዚአብሔር ቃል ነው። የእግዚአብሔር ቃል ዘላለማዊ ከመሆኑም ሌላ ደግሞ ምን መሰላችሁ? እኔ ምናልባት ዛሬ በእግዚአብሔር መንፈስ ተቀብቼ ትንቢትን መናገር ይችል ይሆናል፣ መገለጦችን መስጠት ይችል ይሆናል። ነገ ደግሞ በዛ ከፍታ ህይወት ውስጥ ላልሆን ይችላለሁ፣ በሸለቆ ውስጥ ልገኝ ይችላለሁ። የእግዚአብሔር ቃል ግን ለዘላለም የተቀባ ነው። ሃሌሉያ! የተቀባ ቃል ነው። እግዚአብሔር የተመሰገነ ይሁን። ይሄን እንድንረዳ ያስፈልጋል። ምትክ የሌለውን የእግዚአብሔር ቃል እንድናጠናው ያስፈልጋል። የተቀባ ቃል ነው። ሁለተኛ እግዚአብሔር የሚናገርበት መንገድ በመንፈስ ቅዱስ አማካኝነት ነው። መንፈስ ቅዱስ አንዳንድ ሰዎች እንደሚሉት ንፋስ፣ አየር አይደለም። መንፈስ ቅዱስ ምልአተ አካል ያለው ነው። ሃሌሉያ! ከሥላሴ ክፍል አንደኛው ነው። ስለዚህ መንፈስ ቅዱስ ዛሬ ይናገራል። መንፈስ ቅዱስ ለዚህ ነው በዮሐንስ ወንጌል ምዕራፍ 16 ጌታ ሲገልጸው ያጽናናል፣ ይመራል፣ ይገስጻል፣ ያስተምራል፣ ያማክራል ብሎ ስለ መንፈስ ቅዱስ ይናገራል። ነፋስ ማማከር አይችልም። ነፋስ መገሰጽ አይችልም። ምልአተ አካል የሌለው ነገር ወገኖች እነዚህን ነገሮች መምራት አይችልም። ነገር ግን መንፈስ ቅዱስ በውስጣችን ያደረው ይሄን ያደርጋል። ሃሌሉያ! እግዚአብሔር ይመስገን። ስለዚህ ሐዋርያው ጳውሎስ በመልእክቶቹ ላይ ለእግዚአብሔር ቃል ትልቅ ቦታ እንደሚሰጠው ሁሉ እንደዚሁም ደግሞ ለመንፈስ ቅዱስ ትልቅ ቦታ ይሰጠዋል። ወገኖች ሆይ እግዚአብሔር ዛሬም በመንፈስ ቅዱስ አማካኝነት በውስጣችን ይናገራል። በውስጣችን የእግዚአብሔር ቅባት አለ። የሚያስተምረን፣ የሚመራን፣ የሚናገረን የእግዚአብሔር ቅባት ውስጣችን አለ። በውስጣችን ያለውን ድምጽ ለመስማት መቻል ይኖርብናል። እግዚአብሔር በቃል ውስጥና በመንፈስ ቅዱስ ውስጥ ሲናገር ሁለቱ ነገር ብዙ ጊዜ ተጣምረው ማየት ይኖርብናል። መጽሐፍ ቅዱስ አጠቃላይ ነገር ነው የሚነግረን። ዛሬ ለየዕለት ኑሯችን ላለንበት ሁኔታ የተጻፈ አይደለም። ይሄም ስል ምን ማለቴ ነው? እኔ ከዚህ ሀገር ነዋሪ ከሆንኩኝ ዋሽንግተን ሄጄ ለመኖር የምፈልግ ከሆነ በምጸልይበት ጊዜ መጽሐፍ ቅዱስን ባነብ ዳንኤል ሆይ ከዚህ ተነስተ ዋሽንግተን አትሂድ ወይ ሂድ የሚል ክፍል በፍጹም አላገኝም። እከሌን አግቢ እከሌን አታግባ የሚል መልእክት መጽሐፍ ቅዱስ ስማችን የተጠራ አልተጻፈም። መንፈስ ቅዱስ ትልቅ ስፍራ ያለው በህይወታችን እዛ ላይ ነው። ቃሉ አያችሁ ከመንፈስ ቅዱስ ጋር ካልተዋሃደ በስተቀር ቅባት ያለው አይሆንም፣ ትርጉም ያለው አይሆንም። የምናነበውን የእግዚአብሔር ቃል ተርጉሞ ለህይወታችን ቀጥተኛውን መመሪያ የሚሰጠን በውስጣችን ያደረው የሕያው እግዚአብሔር መንፈስ ነው። ሃሌሉያ! መንፈስ ቅዱስ ነው በውስጣችን፣ በእኔ ውስጥ አለ፣ በእያንዳንዳችሁ ውስጥ አለ። ወገኖች ሆይ አስተማሪ በሌለበት ቦታ፣ ሊያጽናናችሁ የሚችል ሰው በሌለበት ቦታ፣ ብቸኛ በሆናችሁበት ስፍራ
አማካሪ የለኝም በምትሉበት ስፍራ ቃሉ ከእናንተ ጋር ነው። መንፈስ ቅዱስም ደግሞ መሪያችሁ ነው። ሃሌሉያ! በጣም ደስ ያሰኛል። እግዚአብሔር በቃሉ ውስጥ ሲናገር መንፈስ ቅዱስም ምስክርነት ሲሰጠን እንዴት ደስ ያሰኛል። ቆም ላድርግና ሁለት ከፍተኛ የሆኑ ልምምዶች የምላቸው በህይወቴ ውስጥ እግዚአብሔር በቃሉ ተናገረኝ የምላቸው አሉኝ። ብዙ ጊዜ እግዚአብሔር ተናግሮኛል፣ ግን ሁለቱን ከፍተኛ ቦታ እሰጣቸዋለሁ በህይወቴ። ለእግዚአብሔር አገልግሎት ለመውጣት እየተዘጋጀው በምጸልይበት ጊዜ 4 ዓመት ጸለይኩኝ። እግዚአብሔር ጠብቅ ስላለኝ እንደገና ሌላ ዘመን ደግሞ ጠብቄ ጸልይ ነበር። ጌታ ሆይ መቼ ነው ይሄ ነገር እያልኩ ስጸልይ አንድ ቀን መንገዱንም አስተውለዋለሁ፣ የት ጋር እንደነበረ ጥግ ጥጉን ይዤ አዲስ አበባ ውስጥ ነው። በሚሄድበት ጊዜ በልሳን እየጸለይኩ አንድ ቃል በልቤ ውስጥ ፈነዳ። ያ ምን መሰላችሁ? በዚህ ጉልበትህ ሂድ የሚል ቃል ነው። እግዚአብሔር ይመስገን። ያ ቃል መቼም ምን እንደሰራ በህይወቴ ልነግራችሁ አልችልም። ትልቅ ብርሃን በህይወቴ ውስጥ አመጣ። እግዚአብሔርም እንደፈቀደ አወቅኩ። ያ ቃል ለአገልግሎቴ ትልቅ ነገር አድርጓል። ሁለተኛው ጊዜ በህይወቴ ውስጥ በጣም ተስፋ የቆረጥኩበት ጊዜ ሐዋርያው ጳውሎስ ምን ይላል? እጅግ ተስፋ ቆርጠን ነበረ፣ ወደ ሞትም ደርሰን ነበረ ይላል አይደለ? ያን አይነት ሁኔታ ውስጥ ደርሳችሁ ታውቃላችሁ? ተታገልኩ። እግዚአብሔር ይባርክ። ጌታ ይመስገን። አንዳንድ ሰዎች ታማኝ ናቸው፣ እውነቷን ነው የሚናገሩት። እግዚአብሔር ይመስገን። እና ጌታም ብዙ ጠበቅኩና ተስፋ መቁረጤ በጣም በዝቶ መጸለይ የማልችልበት ደረጃ ላይ ስደርስ ተንበረከኩና እግዚአብሔር ሆይ ነፍሴን ተቀበል አልኩት። በቃ መሞት መሰለኝ። መጽሐፍ ቅዱሴን ቀስ ብዬ ገለጥ ሳደርገው እጄም ራሱ ዝሏል። መንፈሳችሁ ሲደክም ይገርማችኋል፣ ሳሰሩ ሰውነታችሁም ይዝላል። እና ገለጥ ሳደርገው የማቴዎስ ወንጌል ላይ ወጣና ያ ክፍል ምን ነበረ የሚለው መሰላችሁ? ኢየሱስም በታላቅ ድምፅ ነፍሱን አሳልፎ ሰጠ ይላል። በዛን ጊዜ ምን ይላል ቃሉ? ፀሐይም ጨለመች፣ አለቶችም ተሰነጠቁ፣ ምድርም ተንቀጠቀጠች ይላል አይደለም? ያን ቃል ሳነብ በህይወቴ ምን አለኝ እግዚአብሔር? አሁን እኔ ለመስራት ተነሳው አንተ ራስን በሰጠ ጊዜ አለኝ። ህይወቴ ውስጥ ታላቅ ትንሳኤ እግዚአብሔር አደረገ። እግዚአብሔር በቃሉ ሲናገር እንዴት ደስ ይላል። ይህን ስላችሁ ታዲያ ስራ ጠይቃችሁ በተመለሳችሁ ጊዜ ሁሉ የምታረጉት ነገር አይሰራም። ለመጽሐፍ ቅዱስ ጥናት ሪኮሜንድ የማደርገው መንገድ አይደለም ይሄ። ገብቷችኋል? እግዚአብሔር በዛ አይነት የሚሰራበት ጊዜ አለ። ግን መጽሐፍ ቅዱስ የሎተሪ መጽሐፍ ወይ ጥንቆላ መጽሐፍ አይደለም። እንዴት እንደምናነበው እንዴት እንደምናጠናው ማወቅ ይኖርብናል። ሶስተኛው መንገድ እግዚአብሔር ዛሬ በአዲስ ኪዳን የሚናገረን በቤተ ክርስቲያን በኩል ነው። ሃሌሉያ! የቤተ ክርስቲያን ድምፅ የእግዚአብሔር ድምፅ ነው። ይሄ ለኢትዮጵያውያን እንዴት አስቸጋሪ እንደው ልነግራችሁ አልችልም። በጣም የሚያስቸግረን ነገር ይሄ ነው። በእግዚአብሔር ቤት ውስጥ መኖር የሚለውን ነገር ገና ብለን እየጀመርን ነው፣ እየተማርን ነው። እኔም እናንተም ሁላችንም አብረን እየተማርን ነው ገና። በእግዚአብሔር ቤት ውስጥ መኖር እግዚአብሔር ወገኖች ሆይ በአካል ውስጥ ነው የሚናገረው፣ በቤተ ክርስቲያን ውስጥ ነው የሚናገረው። እግዚአብሔር በአካል ውስጥ ሲናገር ያንን ድምፅ ቸል አንበለው። የቤተ ክርስቲያን ድምፅ የእግዚአብሔር ድምፅ ነው። ለዚህ ነው በሐዋርያት ሥራ በምታነቡበት ጊዜ በምዕራፍ 15 ላይ በቤተ ክርስቲያን ትልቅ መከፋፈል ሆኖ ያመኑ አይሁድ የሙሴን ሥርዓት ተከተሉ ዘንድ ይገባቸዋል የሚሉና ደህንነት በጸጋ ነው እግዚአብሔር ከዛ ሥርዓት ነፃ አድርጎናል በሚሉ የጌታ አገልጋዮች መካከል መከፋፈል በሆነ ጊዜ ቤተ ክርስቲያን ውሳኔን አወጣች። ያም ደግሞ ምን የሚል ውሳኔ ነበር ታውቃላችሁ? ውሳኔውን ብያምናለሁ። እኛና መንፈስ ቅዱስ ተስማምተናል። እግዚአብሔር ይመስገን። እኛና መንፈስ ቅዱስ እንዲህ እንላለን። ያ ቃል በጣም አስፈላጊ ቃል ነው ወገኖች።
ያንን ቃል አንርገጠው፣ ያንን ቃል አንናቀው። ክርስቶስ የሰጠንን አካል፣ በአካባቢያችን ያለውን የክርስቶስ አካል፣ የክርስቶስ ህብረት፣ የክርስቶስ ቤተ ክርስቲያን ወገኖች ሆይ ንቀን ረግጠን ወተን የምናደርገው ጾምና ጸሎት ምን ያህል በእግዚአብሔር ዘንድ ተቀባይነት እንዳለው እኔ አይገባኝም። ስህተት ሊኖር ይችላል። አገልጋዮቹ ፍጹም አይደሉም፣ ተገልጋዮቹም ፍጹም አይደሉም። ነገር ግን ወገኖች ሆይ እንደዛው እስከነ ስህተታችን እግዚአብሔር ይጠቀምብናል። ሃሌሉያ! በአካሉ በቤተ ክርስቲያን በኩል እግዚአብሔር ይሰራል። ይህን እንድንማር ያስፈልጋል። ስለዚህ ቤተ ክርስቲያን እንዲህ ካለ እዛ ጎረቤት ይሄዳለሁ፣ እዛ ማዶ ይሄዳለሁ የሚለው ነገር ወገኖች ሆይ እዛም ደግሞ ሌላ የክርስቶስ አካል ነው ያለው፣ ሌላ አካል አይደለም። እዛም ደግሞ የጌታ ቤት ነው ያለው። ይሄን እንድናውቅ ያስፈልጋል። አራተኛ እግዚአብሔር አምላካችን ዛሬም በዘመናችን በመንፈስ ቅዱስ ስጦታዎች አማካኝነት ይሰራል። ሃሌሉያ! ዛሬም በመንፈስ ቅዱስ ስጦታዎች አማካኝነት እግዚአብሔር ይሰራል። እግዚአብሔር ዛሬም ወንጌላውያን አሉት፣ አስተማሪዎች አሉት፣ መጋቢዎች አሉት፣ እንዲሁም ደግሞ ነቢያትና ሐዋርያት አሉት። አሜን ወገኖች ሆይ ይህን እንድናምንና እንድንቀበል ያስፈልጋል። ዛሬም ጳውሎስ እንደገለጸው የመንፈስ ቅዱስ ስጦታዎች እግዚአብሔር ለቤተ ክርስቲያን ይሰጣል። እግዚአብሔር ዛሬም ይናገራል። ታውቃላችሁ፣ ስጦታው ፍጹም ነው። ፍጹም ያልሆነን እኛ ነን። ስለዚህ ስህተት ስላለ የመንፈስ ቅዱስ ስጦታ ከቤተ ክርስቲያን መጥፋት አለበት ብለን አንበል ወገኖች ሆይ። ለምን ዛሬ እንደ ልጅ ይሆናል የምንናገረው? ምናልባት ያን ነገር እያስተካከልን ነው ከሄድን ከ5 ከ10 ዓመት በኋላ ለቤተ ክርስቲያን ትልቅ በረከት መሆን እንችላለን። የትንቢት ስጦታ በጣም ግራ ያጋባው በጣም ድብልቅልቅ ያለበት ሰው ብኖር መጀመሪያ እኔ ነበርኩ ወገኖቼ። ጊዜ የለም እንጂ የሰራሁትን ብነግራችሁ እዚህ በሳቅ ትሞታላችሁ። ቀላል አይደለም፣ ግን ተማሪዎች ነን። እግዚአብሔርም ይረዳናል። ስጦታውን አናንቋሽ፣ ይጥፋ አንበል። ስጦታው ምን አረገን? ፍጹም ነው። ወደ ፍጹምነት ደግሞ ወደ ሙላት የሚያደርስ እግዚአብሔር ነው። ስለዚህ እግዚአብሔር ዛሬም በመንፈስ ቅዱስ ስጦታዎች አማካኝነት ይናገራል። ዛሬም የትንቢት ስጦታዎች ይሰጣሉ። ዛሬም በመገለጽ ስጦታዎች ውስጥ እግዚአብሔር አምላካችን ለቤተ ክርስቲያን ይናገራል፣ ለግላችንም ይናገራል፣ ድምፁንም ያሰማናል። ነቢያቶችን ይልካል፣ በሐዋርያት ውስጥ ይናገራል። እግዚአብሔር አምላካችን ዛሬም የሚናገር አምላክ ነው። ሃሌሉያ! የመንፈስ ቅዱስ ስጦታን የጣለች ቤተ ክርስቲያን ዝርግፍ ጌጧን እንደ ጣለች ሙሽራት ናት ብዬ እኔ አስባለሁ። ይሄ ነው የምንመለከተው ነገር። የመንፈስ ቅዱስ ስጦታዎች ቤተ ክርስቲያንን ያንጻታል፣ ይሰሯታል፣ ያበጇታል፣ ወደ ክርስቶስ ሙላአት ደግሞ ያደርሷታል። ዛሬም የመንፈስ ቅዱስ ስጦታዎች ወገኖች ሆይ ይሰራል። አንዳንድ ሰዎች እንደዚህ ሲሉ ይጸልያሉ፣ ጌታ ሆይ በፍጹም የትንቢት ስጦታ እንዳትሰጠኝ ይላሉ። እንደ እግዚአብሔር ቃል ነው እንዴ? ጳውሎስ እንደዚህ ብላችሁ ጸልዩ ነው ያለው? አይመስለኝም። እንደዚህ አይደለም ያለው። የትንቢት ስጦታን በብርቱ ምን በሉ ፈልጉ። እያንዳንዳችሁ በየግላችሁ ትንቢት ልትናገሩ ትችላላችሁ። አያችሁ? ጌታ ሆይ የመገለጥ ስጦታ አትስጠኝ፣ ጌታ ሆይ እንዲህ አይነት ስጦታ አትስጠኝ። ትክክለኛ ጸሎት አይደለም። የትንቢት ስጦታን በብርቱ ፈልጉ ይላል። እግዚአብሔር ይመስገን። ቤተ ክርስቲያን እንድትታነጽ እንድትበዛ ስላለው ችግር ነገ እንነጋገራለን። ከነዚህ ዋና ዋና ከሆኑ ምክንያቶች ሌላ እግዚአብሔር በሚከተሉት ሁለት ሁኔታዎች ይናገራል። እግዚአብሔር አምላካችን በሁኔታዎች ይናገረናል። ሁኔታዎች እግዚአብሔር ድምፁን የሚያሰማባቸው መንገዶች ናቸው ወገኖች ሆይ። ለምን? እንዲያውም በተለይ ድምፁን የመስማት ችግር ላለን ወይንም አንታዘዝም ለምንል ሰዎች እግዚአብሔር ሌላ መሳሪያ አለው። ያም መሳሪያ ሁኔታን ነው የሚጠቀመው። ገብቷቸዋል?
እግዚአብሔር አናደርግም የምንለውን ነገር እንድናደርገው ሁኔታዎችን እየፈጠረ ወደዛ መንገዳችን እንድናስተካክል ያደርጋል። እናደርጋለን የምንለውን እሱ ደግሞ የማይፈልገው ነገር እንዳይሆን እግዚአብሔር አጥሮችን ያጥራል። አይደል እንዴ? አዎ፣ እንደዚህ ነው የሚያደርገው እግዚአብሔር። ጌታ ይናገራል። መንገዷን አጥረዋለሁ ይላል አይደለ? በሆሴዕ ላይ መንገዷን አጥረዋለሁ። ስለዚህ ስለማጥረው መንገዷን ከኔ ፈቃድ ፈቀቅ ማለት አትችልም። የጌታ ቸርነት እንዴት ደስ ይላል! ልጆቹ ስለሆንም በጣም ስለሚወደን የራሳችንን ፈቃድ ልናደርግ ስንታገል እምቢተኞች እንኳን በሆንበት ጊዜ መንገዱን እየዘጋ እያጠረ ወደ እሱ መንገድ እየመለሰ እየረዳን ወደ እርሱ ፈቃድ ያስገባናል። እግዚአብሔር ይመስገን። በጣም ደስ ይለኛል የጌታ ነገር ወገኖች። አንዳንድ ሰዎች እንዴት ደስ የሚል ልብ አላቸው። ሰሙ መታዘዝ ነው በቃ። ብዙ ሁኔታ ውስጥ አያልፉም። እኔ እንደዚህ አይነት ሰዎች በጣም ደስ ይሉኛል። ሰሙ አሜን ጌታ ብለው ይታዘዛሉ። ሌላ ነገር በህይወታቸው አይመጣም። አንዳንዶቻችን ደግሞ ወገኖች እንደዛ አይደለም። ሙሉ ጊዜ ይህን ስጥ አልሰጥም ስንት እንደው እንትሉስ መግባት አለብን። ተሰባብረን ወድቀን ደቀን ከዛ በኋላ ተስፋ ቆርጠን አይ ጌታ ሆይ በቃ እንግዲህ ያውልህ ብለን እጃችንን እንሰጣለን። በጋብቻም እንደዚህ ነው የምናደርገው አይደል? በስራም እንደዚህ ነው የምናደርገው። በገንዘባችን ላይ እንደዚህ ነው። በቤተሰባችን ላይ እንደዚህ ነው። እግዚአብሔር ወገኖች ሆይ የሚታዘዙትን ልጆቹን ይፈልጋል። ይሄን በኋላ እንደምገልጸው እንታዘዘው ጌታን። መንፈስ ቅዱስ የተሰጠው ለሚታዘዙት ልጆቹ ነው። እግዚአብሔር ይመስገን። አንዳንድ ጊዜ ብዙ ጊዜ ተናግሬዋለሁና በተለይ ዲሲ ከመጣችሁ አትሰልቹኝ። ከኔ ጋር አብረን ስለምንኖር ሁሌ የምትሰሙኝን ነገር እንደገና ስለምትሰሙት አትሰልቹ። ጥሩ ነው። አንዳንዴም ደጋግሞ መስማት ያሳስበናል። አንድ ሰባኪ ሲናገር ምን አለ? ሁል ጊዜ የማናውቀው ነገር መሰበክ የለበትም ማለት። የምናውቀውን ነገር እንደገና መስማት ይገባናል። ስለዚህ ለማለት የፈለኩት ምንድነው? እግዚአብሔር አንዳንድ ጊዜ ወገኖች ሆይ የማይታዘዙ ልጆች መካከል እንደው እኛም ማናስበውን ወይ ይሄ ሰውዬ እንደው ቀዥቃዣ ነው የምንለው ወይ ደግሞ እንደው ብዙ ቦታ ማንሰጠውን ሰው ወይ ደግሞ ትላንት የመጣውን ብድግ ያደርግና ጌታ ይጠቀምበታል። ለምን? ቢያንስ ይታዘዘዋል። እግዚአብሔር ይመስገን። አያችሁ፣ የሚታዘዘውን ዕቃ እግዚአብሔር ይፈልጋል። አንድ ሰው ምን አለ ሲጠይቅ፣ ኖህ በዛን ጊዜ ወይን ጠጅ ጠጥቶ ይሰክር ነበርና እሱስ በዘመኑ ከነበሩት ሰዎች ምን ተሻለ አለ። ይታዘዘው ነበር ነው ወገኖች፣ ይታዘዘው ነበር። አያችሁ፣ አንዳንድ ጊዜ በህይወታችንና በሌሎች ሰዎች መካከል ያለውን ልዩነት ስናይ እንዲያውም እንደው የሚደንቅ ነገር ቁም ነገር እንኳን አንከታቸውም፣ ግን ይታዘዙታል። እግዚአብሔር ይመስገን፣ ይመቹታል። ጌታን እንታዘዘው ወገኖች፣ ጌታን እንታዘዘው። ስድስተኛ፣ እግዚአብሔር በምናየውና በምንመለከተው ነገር ውስጥ ይናገረናል። በምናየው በምንመለከተው ነገር በተፈጥሮ ውስጥ እግዚአብሔር ይናገራል። በምትሰሙት ነገር ውስጥ ጌታ ይናገራቸዋል። አንዳንድ ጊዜ በማታስቡት ነገር ውስጥ ጌታ ይናገራቸዋል። ማርቲን ሉተር የሚባለው የፕሮቴስታንት ሪፎርመር የእግዚአብሔርን ድምፅ ለመታዘዝ ወገኖች ሆይ ቸገረው። መጀመሪያ ላይ ከቃሉ የሚያገኘው መገለጽ ስራ ላይ ለማዋል ቸገረው እና አንድ ጊዜ በሚሄድበት ጊዜ እንደዚሁ በመንገድ ዝናብ መጣና ትልቅ መብረቅ ሆኖ መብረቁ እየጮኸ የት እንደሚገባ ግራ ገባውና ተጨንቆ ፍርሃት በውስጡ ገባ። ታላቅ ፍርሃት ውስጡ ገባ። ሰውየው ይንቀጠቀጥ ጀመረ። እግዚአብሔር ሆይ በቃ ዛሬ ከዚህ ጉድ ካወጣኸኝ እታዘዝሃለሁ አለ። አያችሁ፣ በመብረቅ ውስጥም ጌታ የተናገረው እግዚአብሔር ድምፁን አሰማው። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የሰማይ ወፎችን ተመልከቷል፣ ይናገሯቸዋል እኮ ብታዩአቸው ከነሱ የምትማሩት ትምህርት አለ። አይዘሩም፣ አያጭዱም፣ ነገር ግን የሰማይ አባታቸው ይመግባቸዋል። አንዳንድ ጊዜ በአካባቢያችን ባሉት ነገሮች እንኳን እግዚአብሔር ወገኖች ሆይ ይናገረናል።
አንድ ጊዜ ተሎስቦርን የተባለው የእግዚአብሔር ሰው አንድ ስብሰባ ለመካፈል ሄደና እግዚአብሔር እንዴት የፈውስ ስጦታ እንደሰጠውና እንደቀባው ሲናገር ቁጭ ብዬ ይሄን ዊሊያም ብርሃናም የሚባለውን ሰው ስመለከት አለ እንደ ጆሮውን እየከተተ ድውያን ውስጥ በኢየሱስ ክርስቶስ ስም ሲላቸው ጆሮአቸው ይከፈታል። እኔ ምን አገልጋይ ነኝ አለ ሰውየው እዛ ቁጭ ብሎ። የት ነበርኩኝ እስከዛሬ? እኔ ምን አገልጋይ ነኝ አለ። ሲመለከት የእግዚአብሔር ድምጽ መጣና ልክ አንተም እንደሱ ማድረግ ትችላለህ አለኝ አለ። ሺህ ሰው የተናገረኝ ነው የመሰለኛል። አንተም እንደሱ ማድረግ ትችላለህ። በመናያ ውስጥ እግዚአብሔር ይናገረናል። በተፈጥሮ ውስጥ እግዚአብሔር አምላካችን ይናገረናል። እግዚአብሔር አንድም ሆነ በሌላ መንገድ ይናገራል። ሰው ግን ምን ይላል? አያስተውልም። እግዚአብሔር የሚናገርበትን መንገድ ወገኖች ሆይ መመጠን አንችልም። እግዚአብሔር በተለያዩ መንገዶች ይናገረናል። መጨረሻ ላይ ለመናገር የምፈልገው እግዚአብሔር የሚናገር ከሆነ ዛሬ ስለምንድን ነው እኔና እናንተ ድምጹን ለመስማት የማንችለው? በተቻለ መጠን አጥብቤ ነው የመጣሁት የሰፊ ነገር ስለሆነ። እንግዲህ የተማርነውን ነገር ትንሽ በስራ ላይ እንደምናውለው አድርገን ከየዕለት ሁኔታችን ጋር አገናዝቤ መጨረስ ስለፈለኩኝ ነው። አንደኛ ወገኖች ሆይ እግዚአብሔር እንደሚናገረን ማመንና መጠባበቅ ይኖርብናል። እግዚአብሔር እንዲናገረን ከፈለግን። ነገር ግን ይህን የማይጠባበቅ ሰው ከእግዚአብሔር ድምፅን የእግዚአብሔርን ድምፅ ሊሰማ አይችልም። ቢሰማ እንኳን ዝም ብሎ ነው የሚሄደው፣ አያስተውልም። አዎ አለማስተዋል እንዴት ትልቅ በደል ነው። እግዚአብሔር በሚለው ነገር ሁሉ ማስተዋልን ይስጥሃል አይደል? ስለዚህ ማስተዋል እንዴት ትልቅ ነገር ነው። ይናገራል ግን አናስተውለው። በምሳሌ ምዕራፍ 16 ቁጥር 1 ላይ የልብ መዘጋጀት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ነው። ዝግጅት ወዳልተዘጋጀ ሰው እግዚአብሔር እንዴት ሄዶ ይናገራል? ንገሩኝ። የተዘጋጀ ሰው ነው። አሁን እንኳን ወደዚህ ስፍራ ስትመጡ እግዚአብሔር የሚባርካችሁ እንደየልባችሁ ዝግጅት መጠን ነው። ባርኮቱም እንደዛ ነው። እግዚአብሔር ምን ዝግጅት አድርጋችሁለታል? እግዚአብሔርን እንድንጠባበቀው ያስፈልጋል። ቃሉንም ስናነብ በዘልማድ አይደለም ብለን ሳይሆን ተንበርክከን ወገኖች ሆይ በአክብሮት ቃሉን ገልጸን ጸልየን ጌታ ሆይ እስቲ ዛሬ ተናገረኝ ለሚል ልብ እግዚአብሔር ይናገራል። ዛሬም ድምፁን ያሰማል። እግዚአብሔር ይናገራል ብለን አምነን ተጠባብቀን ካለን እግዚአብሔር ድምፁን ያሰማናል። ሁለተኛ ከዚህ እንግዲህ ከአሜሪካን አገር ኑሮውና ከውጭው ዓለም ኑሮው ጋር አጣምረንና አቀናጅተን እግዚአብሔር ለምንድን ነው ዛሬ ድምፁን የማያሰማን ብለን ስንጠይቅ ያለን ፈጣን ፕሮግራም ነው። ያለን ስኬጁል እንኳን እግዚአብሔርን ለመስማት ድምፁን በአጠገባችን የሚያልፈው መኪና እንኳን መስማት የማያስችል ሊሆን ይችላል። ወገኖች አንድ ነገር እንድናስተውል ያስፈልጋል። እኔ ለራሴ እግዚአብሔር በ87 አስተምሮኝ ንስሐ ገብቼ ያስተካከልኩትን ነገር ነው የምነግራችሁ። ምንድነው? አንድ ነገር ትልቅ ወጥመድ አለ በዚህ በውጭው ዓለም። ያ ወጥመድ ምን መሰላችሁ? የውድድር ህይወት ነው። እዛ ህይወት ውስጥ ከገባችሁ በኋላ ለመውጣት በጣም አስቸጋሪ ነው። ወገኖች ሆይ እዛ ህይወት ውስጥ ስትገቡ ዛሬ ያላችሁ ነገር ያስጠላችሁና የሚቀጥለውን ነገር ለማግኘት እጃችሁን ስትዘረጉ ከ8 ሰዓት 12 ሰዓት መስራት አለባችሁ። ከ12 ሰዓት 16 ሰዓት መስራት ይኖርባችኋል። ከ5 ቀን 6 ቀን፣ ከ6 ቀን 7 ቀን መስራት ይኖርባችኋል። በዚህ አይነት የህይወት እርምጃና ስኬጁል ውስጥ ሆነን እግዚአብሔርን እንዴት ነው የምናደምጠው? ስጋችን ዝሏል፣ ደክሟል። አልጋችን ውስጥ ሆነን እንጸልያለን እንላለን፣ በዛው እንቅልፍ ይዞን ይሄዳል።
የዘረጋነውን ነገር መብላት አንችልም። የተቀመጠልንን ነገር እንኳን መቆረስ አንችልም። እግዚአብሔር በዚህ አጣዳፊ ህይወት ውስጥ እንዴት አድርጎ ነው ለኛ ድምጹን ማሰማት የሚችለው? ከዛ ህይወት ውስጥ መውጣት አለብን። እዚህ ሀገር ስንመለከት እንኳን እንደዚህ በእኛ ኑሮ ደረጃ ያሉት ቀርቶ በጣም አገልግሎታቸው ተሳክቶላቸው እግዚአብሔር ብዙ በር የሚከፍትላቸው አገልጋዮች ችግራቸው ይሄ ነው። አንድ ፈተና አለ። ምንድነው? ከአንዱ በር ወደ ሌላው፣ ከአንዱ ወደ ሌላው፣ ከአንዱ ወደ ሌላው፣ ከአንዱ ወደ ሌላው መሮጥ ነው። እግዚአብሔር ግን ይህን ሩጫ አይፈልገው። ቀስ በል፣ እኔን እያደመጥክ ሂድ፣ እኔን እየሰማህ ተራመድ፣ አትሩጥ፣ ተጠልፈህ እንዳትወድቅ ብሎ እግዚአብሔር ይናገራል። ከዚህም በፊት ተናግሬዋለሁ። ዶክተር ብሪግሃም የሚባሉት ወንጌላዊ ሲናገሩ ምን አሉ? አሁን ወደ ኋላ ከ40 ዓመት አገልግሎት በኋላ ወደ ኋላ ተመልሰህ ማስተካከል በህይወት የምትፈልገው ነገር ምንድነው ብባል አሉ፣ የማስተካከለው ነገር ብዙ ሰዓት ከጌታ ጋር አጠፋ ነበር፣ ጥቂት ጊዜ ደግሞ እሰብክ ነበር አሉ። የምንወስደውን እርምጃ የምናደርገውን ነገር እያንዳንዱን ከጌታ ጋር እየተማከረን እያጣራንና መንፈሳዊ ህይወታችንን እየገነባን ከሄድን እግዚአብሔር አያሳፍረንም። ሃሌሉያ! በገንዘቡም አያሳፍረንም፣ በትዳርም አያሳፍረንም፣ በስራም አያሳፍረንም፣ በትምህርትም አያሳፍረንም። ወገኖች ሆይ አንዱ ደከመ፣ ብዙ የሰበሰበ መሰለው፣ ሌላው ከጌታ ጋር ቆየ፣ እኩል አገኘ። ይሄ ነው ብዙ ጊዜ የምናገኘው ነገር። ይሄንን ነው የምንመለከተው። ሶስተኛው የእግዚአብሔርን ወገኖች ሆይ ድምጽ ለመስማት ከፈለግን የራሳችንን መንገድ እንተው። ባንተ መንገድ ባንተ ፈቃድ እንበል። የእግዚአብሔርን መንገድ ስንፈልግ ጥሩ ነው ወገኖቼ። በዚህ ሀገር ለመበልጸግ ከፈለጋችሁ ብዙ ስራዎች አሉ፣ ብዙ ገንዘብ የሚገኝበት። ጥንቃቄ ካላደረግን ወጥመድ ውስጥ እንገባለን። እንዳንተ ፈቃድ እንዳንተ መንገድ ይሁን፣ የኔ መንገድ አይደለም፣ የኔ መወጣጫ መንገድ ይቅር። አንዳንዱን ነገር ወገኖች የሚመጣላችሁ ጥያቄ በጣም ይገርማቸዋል። እኔ ግሪን ካርድ የለኝም እና ግሪን ካርድ ማግኘት ስለምፈልግ አንድ ሰው ወዳጄ አለ፣ በወዳጅነት ነውና የምንተዋወቀው፣ እሱን የውሸት ባገባውና ግሪን ካርድ ባገኝ ትባላላችሁ። እንግዲህ እናንተ አገልጋዮች ናችሁ። ምን መልስ ነው ለዚህ ያላችሁ? መጀመሪያ ጥያቄው የሚያስደነግጣችኋል አይደለም? ጌታ መንገዱ ብዙ ሆኖ ሳለ ለምን እንደዚህ አይነት ማጥ ውስጥ እንገባለን? እንዲህ አይነት ርካሽ ነገር ውስጥ ለምን እንገባለን? ወገኖቼ በትዳር ውስጥ ያልገባችሁ እህቶቼና ወንድሞቼ አንድ ነገር ልንገራችሁ። የጌታ ፈቃድ በህይወታችሁ እንዲገለጽ ከፈለጋችሁ የራሳችሁን መንገድ ተው። የራሳችሁን መንገድ ተው። አንድ ሰው የወደደውን ነው የሚያገባው። የማትወዱት ሰው ጋር ኑሩ ብዬ አይደለም መመክራችሁ። ለመውደድ ግን ከፈለጋችሁ ትችላላችሁ። ምን መሰላችሁ? መንገዳችሁን ተው። የሥጋ የእናንተ ሪኳየርመንት በሙሉ ሰርዙ። እንደ እግዚአብሔር ቃል ተመላለሱ። እግዚአብሔር ድንቅ ሥራ ይሰራላችኋል። ድንቅ ሥራ ይሰራላችኋል። የራሳችንን መንገድ በምንጥልበት ጊዜ የእግዚአብሔር መንገድ ወገኖች ሆይ ይከብራል። የሚቀጥለው ነጥብ ስንተኛ ነው? አምስተኛ። አራተኛው የተቀደሰ ህይወት ካልኖርን የእግዚአብሔርን ድምጽ መስማት አንችልም። እግዚአብሔር ቃል በሚናገርበት ጊዜ ምን ይላል መሰላችሁ? በኢሳይያስ ላይ ጆሮዬ ከመስማት አልደነቆረችም፣ እጄም ከማዳን አላጠረችም፣ ነገር ግን ኃጢአታችሁ በእኔና በእናንተ መካከል ለይታለች ወይንም ግንብ ሰርታለች ብሎ ይናገራል።
የእግዚአብሔርን ድምፅ ለመስማት የክርስትናን ሕይወት የተቀደሰ ሕይወት መኖር ያስፈልጋል። እንደ እግዚአብሔር ፈቃድ መመላለስ ያስፈልጋል። እግዚአብሔር የሚናገረው ወገኖች ሆይ እንደ ፍቃዱና በቅድስና ለሚኖሩ ነው። አምስተኛ እግዚአብሔር ድምፁን የሚያሰማው ለሚታዘዙት ነው። ለሚታዘዙት ብቻ ነው ድምፁን የሚያሰማው። ቅድም ያልኩት ነገር እዚህ ላይ ይጠቀሳል። አያችሁ፣ እግዚአብሔር የሚታዘዘው ልጅ ካለው ለሱ ድምፁን ይነግረዋል። ይሄን አድርግልኝ፣ ይሄን ስራ ይለዋል። የማይታዘዘው ግን ከሆነ ለምን ይነግረዋል? አይደል እንዴ? በቀደም ያለውን አላደረገም፣ ዛሬ ለምን አዲስ ነገር ይነግረዋል? ያን ፈጽመህ አድርገና የሚቀጥለውን ደግሞ እነግርሃለሁ ብሎ እግዚአብሔር ይለዋል። ለሚታዘዙት ጌታ ድምፁን ያሰማል። እግዚአብሔር አምላካችን ወገኖች ሆይ በአጠቃላይ ዛሬም በተለያየ አይነት ጎዳናና መንገድ ይናገራል። እኔና እናንተ ግን ድምፁን ለመስማት ለመፈጸምም የተዘጋጀን መሆን ይገባናል። እግዚአብሔር አምላካችን የሚናገር አምላክ ነው። ለአብርሃም፣ ለይስሐቅ፣ ለያዕቆብ የተናገረ ዛሬም ደግሞ ለኛ የሚናገር አምላክ ነው። ሃሌሉያ! በጌታ ለምን ደስ እንደሚለኝ ታውቃላችሁ? አምላኬ የሚናገር አምላክ ስለሆነ ነው። ሃሌሉያ! ድምፁን የሚያሰማኝ አምላክ ስለሆነ በዚህ ደስ ሊለን ይገባል። እግዚአብሔር አምላካችን ይናገራል ወገኖች፣ ድምፁን ያሰማል። ዛሬ የተለያዩ ወገኖች የሐሰት ትምህርቶች በዓለም ላይ ወጥተው በዚህ መንገድ ሜዲቴት ብታረግ ድምፅ መስማት ትችላለህ። ለምን እንደሆነ ታውቃላችሁ? ቤተ ክርስቲያን ያንን ማስተማር ስላልቻለች ሰዎች የአጋንንትን መንገድ ተከተሉ። ነገር ግን ለቅዱሳን ጌታ ዛሬም ይናገራል። አሜን። እግዚአብሔር የተመሰገነ ይሁን። ራሶቻችንን ዝቅ አድርገን እንጸልይ። ነገ ሁለተኛውን ክፍል እንናገራለን። ድምፁን እንዴት እንደምንለይ እንጸልይ።